ምዕራፍ 46 እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ፣ ወደ ቤርሳቤ ወጣ፣ መሥዋዕትንም ለአባቱ ለይስሐቅ አምላክ ሰዋ። እግዚአብሔርም በሌሊት ራእይ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው። እርሱም እነሆኝ አለ። አለውም የአባቶችህ አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁና። እኔ ወደ ግብፅ አብሬ እወርዳለሁ፣ ከዚያም ደግሞ እኔ አወጣሃለሁ። ዮሴፍም እጁን በዓይኔ ላይ ያኖራል። ያዕቆብም ከቤርሳቤ ተነሣ። የእስራኤልም ልጆች ያዕቆብን ይወስዱ ዘንድ ፈርዖን በሰደዳቸው ሰረገሎች አባታቸውን ያዕቆብንና ሕፃናቶቻቸውን ሴቶቻቸውንም ወሰዱ። እንስሶቻቸውንም በከነዓን አገር የሚያገኙትን ከብታቸውን ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ መጡ። ወንዶች ልጆቹንና የልጆቹን ወንዶች ልጆች፣ ሴቶች ልጆቹንና የወንዶቹ ልጆቹን ሴቶች ልጆች፣ ዘሩንም ሁሉ ከእርሱ ጋር ወደ ግብፅ አስገባቸው። ወደ ግብፅም የገቡት የእስራኤል ልጆች ስም ይህ ነው። ያዕቆብና ልጆቹ የያዕቆብ በኩር ሮቤል፣ የሮቤልም ልጆች ሄኖህ፣ ፈልሶ፣ አስሮን፣ ከርሚ፣ የስምዖን ልጆች ይሙኤል፣ ያሚን፣ ኦሃድ፣ ያኪን፣ ጾሐር፣ የከናቢት ልጅ ሳኡል፣ የሌዊ ልጆች ጌድሶን፣ የሌዊም ልጆች ጌድሶን፣ ቀዓት፣ ሜራሪ፣ የይሁዳም ልጆች ኤር፣ አውናን፣ ሴሎም፣ ፋሬስ፣ ዛራ፣ ኤርና አውናን በከነዓን ምድር ሞቱ። የፋሬስም ልጆች ኤስሮም፣ ሐሙል። የይሳኮርም ልጆች ቶላ፣ ፉዋ፣ ዮብ፣ ሺምሮን። የዛብሎንም ልጆች ሴሬድ፣ ኤሎን፣ ያህልኤል። ልያ በመስጴጦምያ በሶርያ ለያዕቆብ የወለደቻቸው ልጆችና ሴቲቱ ልጇ ዲና እነዚህ ናቸው። ወንዶቹም ሴቶቹም ልጆቿ ሁሉ 33 ነፍስ ናቸው። የጋድም ልጆች ጽፎን፣ ሃጊ፣ ሹኒ፣ ኤስቦን፣ ኤሪ፣ አሮዲ፣ አርኤሊ። የአሴርም ልጆች ዮምናን፣ የሱዋ፣ የሱዊ፣ በሪአ እህታቸው ሴራህ። የበሪአ ልጆችም ሄቤር፣ መልኪኤል። ላባ ለልጁ ለልያ የሰጣት የዘለፋ ልጆች እነዚህ ናቸው። 16ቱንም ነፍስ ለያዕቆብ ወለደች። የያዕቆብ ሚስት የራሔል ልጆች ዮሴፍና ብንያም ናቸው። ለዮሴፍም በግብፅ ምድር ምናሴና ኤፍሬም ተወለዱለት። የኤሊቱ ከተማ ካህን የጶጥፋራ ልጅ አስናት የወለደቻቸው ናቸው። የብንያምም ልጆች ቤላ፣ ቤኬር፣ አስቤል። የቤላ ልጆችም ጌራ፣ ናዕማን፣ አኪ፣ ሮስ፣ ማንፌን፣ ሆፌም፣ ጌራም፣ አርድን ወለደ። ለያዕቆብ የተወለዱለትም የራሔል ልጆች እነዚህ ናቸው። ሁሉም 14 ነፍስ ናቸው። የዳንም ልጆች ሁሺም፣ የንፍታሌምም ልጆች ያሕጽኤል፣ ጉኒ፣ ዮጽር፣ ሺሌም። ላባ ለልጁ ለራሔል የሰጣት የላባ ልጆች እነዚህ ናቸው። እነዚህንም ለያዕቆብ ወለደችለት። ሁሉም 7 ነፍስ ናቸው። ከያዕቆብ ጋር ወደ ግብፅ የገቡት ሰዎች ሁሉ ከጉልበቱ የወጡት ከልጆቹ ሚስቶች ሌላ ሁላቸው 66 ናቸው። በግብፅ ምድር የተወለዱት የዮሴፍም ልጆች 2 ናቸው። ወደ ግብፅ የገቡት የያዕቆብ ቤተሰቦች ሁሉ 70 ናቸው። ይሁዳንም በጌሴም እንዲቀበለው በፊቱ ወደ ዮሴፍ ላከ። ወደ ጌሴም ምድር ደረሱ። ዮሴፍም ሰረገላውን አዘጋጀ። አባቱንም እስራኤልን ሊገናኘው ወደ ጌሴም ወጣ። ባየውም ጊዜ በአንገቱ ላይ ወደቀ፣ አቅፎትም ረጅም ጊዜ አለቀሰ። እስራኤልም ዮሴፍን አንተ ገና በሕይወት ሳለህ ፊትን አይቻለሁና አሁን ልሙት አለው። ዮሴፍም ወንድሞቹንና የአባቱን ቤተሰቦች እንዲህ አላቸው፣ እኔ መጥቼ ለፈርዖን እንዲህ ብዬ እነግረዋለሁ፣ በከነዓን ምድር የነበሩት ወንድሞቼና የአባቴ ቤተሰቦች ወደ እኔ መጥተዋል። እነርሱም በግ የሚጠብቁ ሰዎች ናቸው፣ እንስሳ ያረቡ ነበርና በጎቻቸውና ላሞቻቸውን ያላቸውንም ሁሉ አመጡ። ፈርዖንም ቢጠራችሁ ተግባራችሁስ ምንድን ነው ቢላችሁ፣ በግ ጠባቂ ሁሉ ለግብፅ ሰዎች ርኩስ ነውና በጌሴም እንድትቀመጡ እንዲህ በሉት፣ እኛ ባሪያዎች ከብላቴንነታችን ጀምረን እስካሁን ድረስ እኛም አባታችንም እንስሳ አርቢዎች ነን። እንስሶቻቸውንም በከነዓን አገር የሚያገኙትን ከብታቸውን ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ መጡ። ወንዶች ልጆቹንና የልጆቹን ወንዶች ልጆች፣ ሴቶች ልጆቹንና የወንዶቹ ልጆቹን ሴቶች ልጆች፣ ዘሩንም ሁሉ ከእርሱ ጋር ወደ ግብፅ አስገባቸው። ምዕራፍ 47 ዮሴፍም ገባ፣ ለፈርዖንም ነገረው እንዲህ ብሎ፣ አባቴና ወንድሞቼ በጎቻቸውም ላሞቻቸውም ያላቸውም ሁሉ ከከነዓን ምድር ወጡ። እነርሱም እነሆ በጌሴም ምድር ናቸው። ከወንድሞቹም 5 ሰዎችን ወስዶ በፈርዖን ፊት አቆማቸው። ፈርዖንም ወንድሞቹን ሥራችሁ ምንድን ነው አላቸው። እነርሱም ፈርዖንን እኛ ባሪያዎችህ እኛም አባቶቻችንም በግ አርቢዎች ነን አሉት። ፈርዖንንም እንዲህ አሉት፣ በምድር ልንቀመጥ በእንግድነት መጣን። የባሪያዎች በጎች የሚሰማሩበት ስፍራ የለምና ረሃብ በከነዓን ምድር እጅግ ጸንቷልና፣ አሁንም ባሪያዎች በጌሴም ምድር እንድንቀመጥ እንለምንሃለን።
ፈርዖንም ዮሴፍን ተናገረው እንዲህ ብሎ፣ አባትህና ወንድሞችህ መጥተውልሃል። የግብፅ ምድር በፊትህ ናት። በመልካሙ ምድር አባትህና ወንድሞችህ አኑራቸው፣ በጌሤም ምድር ይኑሩ። ከእነርሱም ውስጥ ዕውቀት ያላቸውን ሰዎች ታውቅ እንደሆነ በእንስሶች ላይ አለቆች አድርጋቸው። ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው። ያዕቆብም ፈርዖንን ባረከው። ፈርዖንም ያዕቆብን የዕድሜህ ዘመን ስንት ዓመት ነው አለው። ያዕቆብም ለፈርዖን አለው፣ የእንግድነቴ ዘመን 130 ዓመት ነው። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትንም ዘመን አያህሉም። ያዕቆብም ፈርዖንን ባረከው፣ ከፈርዖንም ፊት ወጣ። ዮሴፍም አባቱና ወንድሞቹን አኖረ። ፈርዖን እንዳዘዘም በግብፅ ምድር በተሻለችው በራምሴ ምድር ጉልትን ሰጣቸው። ዮሴፍም ለአባቱና ለወንድሞቹ ለአባቱም ቤተሰቦች ሁሉ እንደ ልጆቻቸው መጠን እህል ሰጣቸው። በምድርም ሁሉ እህል አልነበረም፣ ራብ እጅግ ጸንቶአልና። ከራብም የተነሳ የግብፅ ምድርና የከነዓን ምድር ተጎዳ። ዮሴፍም ከግብፅ ምድርና ከከነዓን ምድር በእህል ሸመት የተገኘውን ብሩን ሁሉ አከማቸ። ዮሴፍም ብሩን ወደ ፈርዖን ቤት አስገባው። ብሩም በግብፅ ምድርና በከነዓን ምድር አለቀ። የግብፅ ሰዎችም ሁሉ ወደ ዮሴፍ መጡ እንዲህ ሲሉ፣ እንጀራ ስጠን፣ ስለምን በፊትህ እንሞታለን? ብሩ አልቆብናልና። ዮሴፍም ከብቶቻችሁን አምጡልኝ፣ ብር ካለቀባችሁ በከብቶቻችሁ ፈንታ እህል ሰጣችኋለሁ አለ። ከብቶቻቸውንም ወደ ዮሴፍ አመጡ። ዮሴፍም በፈረሶቻቸውና በበጎቻቸውም በላሞቻቸውም በአህዮቻቸውም ፈንታ እህልን ሰጣቸው። በዚያች ዓመትም ስለ ከብቶቻቸው ሁሉ ፈንታ እህልን መገባቸው። ዓመቱም ተፈጸመ። በሁለተኛውም ዓመት ወደ እርሱ መጥተው እንዲህ አሉት፣ እኛ ከጌታችን አንሰውርም፣ ብሩ በፍጹም አለቀ፣ ከብቶቻችንም ከጌታችን ጋር ነው። ከሰውነታችንና ከምድራችን በቀር በጌታችን ፊት አንዳች የቀረ የለም። እኛ በፊትህ ስለምን እንሞታለን? ምድራችንስ ስለምን ትጠፋለች? እኛንም ምድራችንንም በእህል ግዛን፣ እኛም ለፈርዖን ባሪያዎች እንሁን፣ ምድራችንም ለእርሱ ትሁን። እኛ እንድንድን እንዳንሞት ምድራችንም እንዳጠፋ ዘር ስጠን። ዮሴፍም የግብፅ ምድር ሁሉ ለፈርዖን ገዛ። የግብፅ ሰዎች ሁሉ ረሃብ ስለጸናባቸው ርስታቸውን ሸጠዋልና ምድሪቱም ለፈርዖን ሆነች። ሕዝቡንም ሁሉ ከግብፅ ዳርቻ አንስቶ እስከ ሌላው ዳርቻዋ ድረስ ባሪያዎች አደረጋቸው። የካህናትን ምድር ብቻ አልገዛም። ካህናቱ ከፈርዖን ዘንድ ድርጎ ያገኙ ነበርና ፈርዖን የሚሰጣቸውን ድርጎ ይበሉ ነበር። ስለዚህ ምድራቸውን አልሸጡም። ዮሴፍም ሕዝቡን እንዲህ አለ፣ እነሆ ዛሬ እናንተና ምድራቸውን ለፈርዖን ገዝቻቸዋለሁ። ዘር ውሰዱና ምድሪቱን ዝሩ። በመከረም ጊዜ ፍሬውን ከ5 እጅ አንዱን እጅ ለፈርዖን ስጡ። 4ቱም እጅ ለእናንተ ለራሳችሁ፣ ለእርሻው ዘርና ለእናንተም ምግብ፣ ለቤተሰዋችሁና ለሕፃናቶቻችሁም ሲሳይ ይሁን። እነርሱም አንተ አዳነህን፣ በጌታችን ፊት ሞገስን እናገኝ፣ ለፈርዖንም ባሪያዎች እንሆናለን አሉት። ዮሴፍም ለፈርዖን ካልሆነችው ከካህናቱ ምድር በቀር 5 እጅ ለፈርዖን እንዲሆን በግብፅ ምድር እስከ ዛሬ ድረስ ሕግ አደረጋት። እስራኤልም በግብፅ ምድር በጌሤም አገር ተቀመጠ፣ ገዟትም፣ ረቡ፣ እጅግም በዙ። ያዕቆብም በግብፅ ምድር 17 ዓመት ተቀመጠ። ያዕቆብም ሙላው የሕይወት ዘመን 147 ዓመት ነው። የእስራኤልም የሞቱ ቀን ቀረበ። ልጁን ዮሴፍን ጠርቶ እንዲህ አለው፣ በፊት ሞገስን አግኝቼ እንደሆን እጅህን ከጭኔ በታች አድርግ፣ በግብፅ ምድርም እንዳትቀብረኝ ምሕረትንና እውነትን አድርግልኝ። ከአባቶቼም ጋር በተኛው ጊዜ ከግብፅ ምድር አውጥተህ ትወስደኛለህ፣ በመቃብራቸውም ትቀብረኛለህ። እርሱም እንደ ቃልህ አደርጋለሁ አለ። እርሱም ማልልኝ አለው። ዮሴፍም ማለለት። እስራኤልም በአልጋው ራስ ላይ ሰገደ።